ritmo, el más, acelera, está apretando al final Guanyoji que le dice moverte que esto se acabó. ኢትዮጵያውያን አትሌቶች አሁንም በዓለም የማራቶን ውድድሮች ላይ ደምቀው ማጠናቀቃቸውን ቀጥለዋል። በኮሎምቢያ ካሊ በተደረገ ውድድርም እንደ ኢትዮጵያውያን አትሌቶች በወንዶችም በሴቶችም ትልቅ ተሳትፎን አድርገው ድልን ያስመዘገቡበት የማራቶን ውድድር ሆኖ ተጠናቋል። ትልልቅ ድሎችንም ማምጣት ችለዋል። በተለይ በወንዶቹ እጅግ አስደናቂ ፉክክሮችን እየተመለከትንባቸውን ውድድሮች ነው ኢትዮጵያውያን አትሌቶች ያስመለከቱን። ባለፉት ጥቂት ሳምንታት ኢትዮጵያውያን አትሌቶች በተለያዩ የማራቶን ውድድሮች ላይ ድል እየቀናቸው እንደሆነ እየተመለከተን እንገኛለን። ለዛሬም የኮሎምቢያ ካሊ የወንዶቹንም የሴቶቹንም ማራቶን ውድድርን ወደ እናንተ ልናደርስ እነሆ ተገናኝተናል። ቪዲዮንም ጭምር በፕሮግራማችን መጨረሻ ላይ ያካተናል። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ኢትዮጵያውያን አትሌቶች በዓለም መድረክ ላይ ለሀገራቸው በወርቅ ሜዳሊያ የሚያንበሸብሹበትን ባንዲራችንን ከፍ አድርገው የሚያውለበልቡበትን ድንቅ ውድድሮችን እየተከታተለን ወደ እናንተ የምናደርስበት የአትሌቲክስ ቻናላችን። ይህንን ቻናል ያልተቀላቀላችሁና አትሌቲክስ ወዳድ የሆናችሁ ቤተሰቦቻችን ይህንን ቻናል ሰብስክራይብ እንድታደርጉት በአክብሮት እንጋብዛችኋለን። እኛም የተለያዩ የኢትዮጵያውያን ድሎችም ወደ እናንተ እናደርሳለን። ሀሳብ አስተያየት ካላችሁ ለኢትዮጵያውያን አትሌቶች ያላችሁን የእንኳን ደስ አላችሁ መልእክትንም በኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እንድታደርጉትና እንድትጀምሩት በአክብሮት ጋበዝኩኝ። አብራችሁኝ ቆዩ። Bueno, baja para nada el ritmo, el más, acelera, está apretando al final Guanyoji que le dice moverte que esto se acabó. በጎዳና ላይ ከሚደረጉ ድንቅ ውድድሮች መካከል በርካቶች በጉጉት ከሚጠብቋቸው የማራቶን ውድድሮች አንደኛው ነው። በኮሎምቢያ ካሊ የሚደረገው ይሄው የጎዳና ላይ ርቀትና የማራቶን ውድድር። ይሄ ውድድር በዓለም አቀፍ አትሌቲክስ ማህበርም የኤሊት ሌብል ወይም ወርልድ አትሌቲክስ ኤሊት ሌብል እውቅናን ያገኘም ውድድር እንደሆነ ይነገራል። ዘንድሮ እንኳን በዚህ በኮሎምቢያ ካሊ የ2026 የማራቶን ውድድር ላይ ከ49 ሀገራት የተውጣጡ ከ20 ሺህ በላይ ሯጮች የተሳተፉበት ውድድር እንደሆነ ነው በርካቶች የተናገሩት። በሁለት ቀን ከሚደረጉ ውድድሮች መካከል ዓለም ላይ ከሚገኙት እንደ አንደኛው ተደርጎ ይቆጠራል። በመጀመሪያው ቀን የቤተሰብና የልጆች ማራቶንም እንደሚደረግበት ይነገራል። በሁለተኛው ቀን ግን በርካቶች የሚሳተፉበት በርካታ ኢትዮጵያውያን አትሌቶችም ከዚህ በፊትም ድል አድርገው ያጠናቀቁበት ውድድር የወንዶቹም የሴቶቹም የዋናው የ42 ኪሎ ሜትር ርቀት የሚደረግበት ቀን እንደሆነ ይፋ ተደርጓል። በዚህ መሰረትም ይህ ውድድር ተደርጎ ተጠናቋል። ኢትዮጵያውያን አትሌቶች ከኬንያውያን አትሌቶች ጋር በጣም ትልቅ ትንቅንቅን ያደረጉበት ውድድርን በዚህኛው የ2026 የካሊ ማራቶንም ተመልክተናል። ከዚህ በፊትም በነበሩት ታሪኮቻቸው እነዚህ ሁለት የምስራቅ አፍሪካ ድንቅ አትሌቶች በዚህ ውድድር ላይ ትልቅ የበላይነት እንዳላቸው ይነገራል። በዚህ መሰረትም በዚህ የ2026 የኮሎምቢያ ካሊ የማራቶን ውድድር በወንዶቹ ኢትዮጵያውያን አትሌቶች በበላይነት አጠናቀውታል። ጫላ ጎሳ ይህንን ውድድር ከኢትዮጵያ በ2 ሰዓት ከ11 ደቂቃ ከ49 ሰከንድ በመግባት በአንደኝነት ያጠናቀቀው ውድድር ነው። በተለይ በመጨረሻዎቹ ዙሮች ላይ ከኬንያዊው አትሌት ጋር ያደረገው ትንቅንቅም በበርካቶች የተወደደ አጨራረስን እንዲያስመለክት አድርጎታል። ሁለተኛ ደረጃን ይዞ ያጠናቀቀው ኬንያዊው አትሌት ኢቫንስ ማያካ የተባለው ነው። 2 ሰዓት ከ11 ደቂቃ ከ54 የፈጀበት ሰዓት ነው። አንደኛ ደረጃን ይዞ ካጠናቀቀው ጫላ ጎሳ የ5 ሰከንዶች ብቻ ልዩነት ነው በመካከላቸው የነበረው። ሶስተኛ ደረጃን ይዞ ያጠናቀቀው ሀብታሙ ብርሌው ነው። ከኢትዮጵያ 2 ሰዓት ከ11 ደቂቃ ከ56 ሰከንድ የገባበት ሰዓት ነው። ከአንደኛ እስከ ሶስተኛ ሆነው ያጠናቀቁ አትሌቶችም ድንቅ ትንቅንቆችን ያደርገዋል። ዩጋንዳዊው አትሌት መርቲን ሙዋሱ አራተኛ ደረጃን ይዞ ሲያጠናቅቅ የኬንያዊው አትሌት ኢዝራ ኪርሊንግ ደግሞ 5ኛ ደረጃን ይዞ ያጠናቀቀ ተወዳዳሪ መሆኑን ነው የተመለከተ ነው። በሴቶቹ ዘርፍ የኬንያውያን አትሌቶች የበላይነት የታየበት ውድድር ነበር ማለት ይቻላል። ስታንሲ ኒዳዋ ከኬንያ 2 ሰዓት ከ29 ከ55 በሆነ ሰዓት በአንደኝነት አጠናቃለች። ኤማን ኒዲዋ ደግሞ እንዲሁ ከኬንያ ሁለተኛ ደረጃን ይዛ ያጠናቀቀች ናት። የፈጀባት ሰዓትም 2 ሰዓት ከ31 ደቂቃ ከ01 ማይክሮ ሰከንድ ነው። ሶስተኛ ደረጃን ይዛ ያጠናቀቀችው ከዛው ከኬንያ ስትሆን በአንጻሩ አራተኛ ደረጃ ላይ ኢትዮጵያዊቷ አትሌት ሳዲያ አወል አራተኛ ደረጃን ይዛ አጠናቃለች። ውድድሩንም ለማጠናቀቅ
2 ሰዓት ከ34 ደቂቃ ከ25 ሰከንድ የፈጀባት ሰዓት እንደሆነ የተመለከት ነው። ኤርትራዊቷ ናዝሬት ወልዱ 6ኛ ደረጃን ይዛ ያጠናቀቀች አትሌት እንደሆነች ነው በኮሎምቢያ ካሊ በተደረገው ውድድር ላይ እየተመለከት ነው። ውድ ቤተሰቦቻችን ይህንን በኮሎምቢያ ካሊ የተደረገውን ውድድርና በተለይ በወንዶች ደግሞ ድንቅ ድልን ያስመዘገብንበትን ውድድር ቪዲዮ በቀጥታ እንድትከታተሉ እጋብዛችኋለሁ። እኔ ግን ፕሮግራሜን እዚህ ጋር አበቃለሁ። በቀጣይ ፕሮግራሞቻችን ሌሎች እንደዚሁ ኢትዮጵያውያን አትሌቶች በአሸናፊነት ያጠናቀቁባቸውን ውድድሮች በድጋሚ መልሰን ይዘን የምንመለስ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።